ጣጣ እርግጠኛ ነኝ እሷ ከሱ ውጭ ማንም ሊያደርገው አይችልም። በቃ ምንም አታርፍም አይደል? በሚያሳዝን ሁኔታ ምንም አታርፍም። አሁን እንሂድ። ወዴት ነው የምትሄዱ? አብሬያችሁ ወደ ቤት ነው የምንሄደው። እዛ ደግሞ ወታለች ወንድሟ መሆኑ ከታወቀ ሌላ ጣጣ ነው። አሁን ንጉሱ ወደ ቤት ብትሄድ ነው የሚሻለው። በአምላክ ነገር በአምላክ ምንድነው? በጣም ተደናግጠሃል። ህብስት እኮ ምን ሆነች? መንገድ ላይ በሶስት ታግታለች። ታፈሱ የእሱን ላስተካክል ወይስ የሷን ተንኮል ከስር ላጣ? በአምላክ ትንሽ ብትረጋጋ የተሻለ። እዛማ ሰው በዙሪያችን ስለሌለ በቀላሉ እናገኛለን። በአምላክ እያንዳንዷን ካፍ በዋጣሃት ቃላት ትጸጸታለህ። ጅል ሀብታሙላ ዝጊ ስትባይ መዝጋት ነው ያለብን። ምን ነው ታዲያ ትዬ እንደሞላለ ሰው ጋቢ ለብሶ እግሮቹን አጣጥፎ ተቀመጡ። እንደ ነጭ እና ይፍቱ ስራ እና ተነስቼ ደረቴ ልምታለች። ምን ነው? ምንም እኮ ቢሆን የጠፋው ሰው ማለት እንዴ? ሰው ነው እንደ ለካ። አሀ እኔ እኮ እንስሳ መስሎኝ። አልገባኝም። ምንድን ነው የተፈጠረው? ንገረኝ እስኪ። የተፈጠረውማ አብረው አንድ ላይ ሲንዘላዘሉ ልጅቷን አንድ ሰው መጥቶ ቀባግ ወሰዳት ነው የሚባለው። እንደው ከእሷ ርቄ መሄዱን እንጂ እኮ ከህብስት አሁን ከህብስት እዚህ ሰው ቤት ያለሁት መፈራው ነገር ኖሮ አይደለም። ወይዬ ንጉስ፣ ደም ሽሽት መታ ድጋሚ ደም ልትፋሰስ ነው? ደም አያስፈራኝም አልኩሽ እኮ ታለ ንጉስ፣ የምታውቀው ነገር አለ እንዴ? ፈላ ብስቴ በአምላክ ካወቀ ይገለዋል። ተያይዞ ህብስትን ያሳገተቻት ወይዘሮ ይፍቱ እንደሆነች ሁሉም ሰው ጠርጥሯል። ሁሉም ሰው የራሱን ግምት አስቀምጧል ማለት ነው። ወይዘሮ ይፍቱ ግን ወነፍስ ውጪ ነፍስ ግቢ ላይ ትገኛለች። ላለማስነቃት እየሞከረች ነበርና ነገር ግን ህብስትን ያገታት ሰውዬ ወይዘሮ ይፍቱ ደውላ እንግዲህ ትዕዛዝ በምታስተላልፍበት ሰዓት አቤት ወይዘሮ ይፍቱ በማሲል ጊዜ እንግዲህ ህብስት ሰምተዋለች ማለት ነው። በዛ ላይ እንግዲህ ህብስትን ምንም አልሰማሽም የማንንም ስም ስጠራ አልሰማሽም አይደለ ወይ በማለት ብሏታል። እንግዲህ ወይዘሮ ይፍቱ እንደሆነች ያሳገተቻት ህብስት ደርሳበታለች ማለት ነው። እንዴት አመንኳት? እንዴት የተቀየረች መስላ እንደዚህ ማስመሰልና እኔ መጉዳት ቻለች እያለ ትገኛለች። ንጉስም ደግሞ የመኪናውን ታርጋ አይቼዋለሁ፣ በጭንቅላቴ አልያዝኩትን ግን ባየው አስታውሰዋለሁ እያለ ለሊት ተቀን የመኪናውን ታርጋ ሁሉንም መኪናዎች እየተከታተለ እየፈለገ ይገኛል ማለት ነው። መጨረሻ ላይ ለህብስት የሚደርስላት ማን ነው? ንጉስ ወይስ ደግሞ አብነት ወይስ በአምላክ ነው የሚደርስላት? ንጉስ ነው በትክክለኝነት የሚደርስላት። መኪናው ወደ እነሱ እሷ ወዳለችበት አቅጣጫ ሲሄድ በትክክለኝነት አይቷታል ማለት ነው። የመጨረሻ ውሳኔ ላይ እንግዲህ ንጉስ ሊደርስላታል ብለን ተስፋ እናደርጋለን። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ተረፍረፍ ይበልኝ። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። አሁንም አብሮነታችሁ አይለኝ እላለሁኝ። እንግዲህ በዛሬ ባለፈው ክፍል ባቆምኩላችሁ ላይ ህብስትን ወይዘሮ ይፋት ለማሳገት ሙከራ አድርጋ ነበረ። ነገር ግን አጋቾችም እንደተባለው በጥንቃቄ ታርጋውም ሳይታይ ሊሰወሩ ችለዋል ማለት ነው። ያዩት እንግዲህ የእሱ አጋዥ የሆኑትም ቢከተሉም ሰዎቹ ላይ ሊደርሱባቸው አልቻሉም ማለት ነው። እንግዲህ ይሄ ጉዳይ ወይዘሮ ይፍቱ ጋር ደርሷል። እሱም አብነት በጣም ተናዶና ተበሳጭቶ ይሄን ነገር ያደረገችው የኔ እህቴ ናት፣ ሌላ ሰው ማንም ይሄን ነገር ሊያደርግ አይችልም። ስለዚህ እችን ሴትዮ ምን ማድረጋት ነው የሚሻለው እያለ እንግዲህ አብነት በጣም እየተበሳጨ ነበረ። ወደ ቤትም በመሄድ እንግዲህ እሱ በሚሄድበት ሰዓት ስልክ እያወራች ነበረ። የምታወራው ስልክም እንግዲህ ከአጋቾቹ ጋር ነው። እነሱንም ምንም አይነት አሻራና ምንም አይነት ፍንጭ አልፈልግም፣ ሁሉም ነገር ባልኳችሁ መንገድ ተጨርሱታላችሁ ነበር ያለቻቸውና ይህንን በምታወራበት ሰዓት እንግዲህ አብነት ድንገት በአምላክ ድንገት ወደ ክላሷ ሲገባ ከሴት ጋር እንደሚያወራ ሰው ወይ ደግሞ ከእህቷ ጋር እንደሚያወራ ሰው አስመስላ እንግዲህ ቀይረዋለች ማለት ነው። እሱም አታስመሲ፣ እያወራሽ ያለሽው ስለ ህብስት ነው አይደለ? ሆነልሽ፣ ተከናወነልሽ ማለት ነው። በቃ እያወራሽ ያለሽው ስለሱ ነው፣ ስለሌላ አይደለም። አስመስለሽ ግን ከሴት ጋር መታወሪ ያደረግሽው ነበር ያለ። እሷም እንዴ አንተ ሰውዬ ጤነኛ አይደለህም እንዴ? ደግሞ ምንድነው የምታወራው? ከእህቴ ጋር እኮ ማውራት አልችልም እንዴ? በማለት እንግዲህ ስልኩን ዘግተዋለች ማለት ነው። እሱም ማስመሰል አይጠበቅሽም ወይዘሮ ይፍቱ፣ ልጅቷን ያሳገትሻት አንቺ ነሽ። እያወራሽ ያለሽው ደግሞ ልጅቷ እንዳገቷትና ሁሉም ነገር እንደተሳካላቸው ነው። አንቺ ነሽ ይሄን ነገር ያደረግሽው ነበር ያላት። እሷም እንግዲህ ሁሉም ነገር እኔ ላይ ነው እንዴ?
ሁሉ ነገር በእኔ ነው እንደምታሳብቡት? እኔ ምን አቅላችኋለሁ ስለ እናንተ ሜንጦ? እኔ ምን ስራ አጥቼ ነው እቺ ሜንጦ ደግሞ ገና ላሳክት እንትን እምለው እያለች እንግዲህ ማስመሰሏን ቀጥላለች። ይህንን ጉዳይ የሰማው አቶ አለምም እንግዲህ ማን ነው ይህን ነገር ያደረገው? ትክክለኛ ኢፍቱ ናት ይህን ነገር የምታደርገው በማለት እንግዲህ እሱም ወስኗል። ቀጥታ እንግዲህ በአምላክ ጋር በመደወል ምንድን ነው የሆነው ነበር ያለውና እሱም አላቅም፣ ሚስትህን ጠይቃት፣ እኔን ምንም አትጠይቀኝ። እኔ የታገተችውን ልጄን ለመፈለግ ደፋ ቀና እያልኩ ነኝ። ስለዚህ መጠየቅ ካለብህ የምጠይቀው አጠገብ ያለችው ሚስት ነው። ባልና ሚስት በሰሩት ሴራ እኔ በሳይን እያየው እገኛለሁ ነበር ያለው። እንግዲህ ይህ ጉዳይ ኢፍቱ ይህንን ነገር አንቺ ከሆንሽ ያደረግሽው አንላቀቅም፣ የመጨረሻችን ይሆናል እያለ ይገኛል ማለት ነው አለም። ነገር ግን እሱ ወደ ቤት ሲሄድ ምንም እንዳልተፈጠረ ሆኖ ልጆቹስ በአምላክስ ብሎ ሲጠይቃት ያቺ ሜንጦ ልጅህን አብረው ሲንዘላዘሉ አንዱ አግቷታል ሊበሉ፣ ጠልፏታል ሊበሉ፣ ወስዷታል ሊበሉ አላቅም ብቻ እንደዛ እያሉ ነበር ያለችው። እሱም ይፍቱ እቺን ነገር አንቺ ነሽ ያደረሻት፣ መቼም እቺ ያንቺ ሴራ ናት። በእውነቱ ይሄ ነገር ያንቺ እጅ ካለበት መቼም ቢሆን እኔና አንቺ አንላቀቅም፣ የመጨረሻችን ይሆናል፣ እንለያያታለን፣ እፈታሻለሁ ነበር ያላት። እሷም በጣም ጥሩ፣ ለኔማ በጣም አጋጣሚ ሆኖልኛል፣ እንደውም እኔ እህቴ ጋር ሄዳለሁ እያለች ነበር። እንግዲህ እህቴ ጋር ሄዳለሁ ያለችው ነገር ሽሽት ነው። በዚህን ሰዓት ምንም አይነት እህትሽ ጋር አትሄጅም፣ የሆነ ያዘጋጀሽው ሴራ አለ፣ በፍጹም እህትሽ ጋር አትሄጅም ነበር ያላት። እንግዲህ አብነትም እሷ ስታወራ እንግዲህ ስልክ ሰምቷል። እህቷ ጋር ደውሎ አንቺ ጋር ነው ትላንትና ስታወራ የነበረችው ነበር ያላት። አይ ተደዋውለን አናቅም ብላለች ወይዘሮ ይፋት እህት። ስለዚህ ወይዘሮ ይፋት እያወራች ያለችው ከእህቷ ጋር ሳይሆን ከሌላ ሰው ጋር እንደሆነ በአምላክ ደርሶባታል። ይሄንን ደግሞ ነግሯታል። ትላንትና እኔ ስገባ አጫወታ ወደ ሴት ቀየርሽው፣ ነገር ግን እያወራሽ ያለሽው ወንድ ነበረ። ይህን ነገር ያደረግሽው እርግጠኛ ነኝ አንቺ ነሽ እያላት ነበረ ማለት ነው እሱም። ስለዚህ ሁላችሁንም መጨረሳችኋለሁ እዚህ ቤት ውስጥ፣ እቺ ልጅ አንድ ነገር ብትሆን ሁላችሁንም አለቃችሁም እያላችሁ ይገኛል ማለት ነው አብነት። ንጉስም ደፋ ቀና እያለ እንግዲህ ፍለጋ ላይ ነው የሚገኘው። እኔ እዚህ የተቀመጥኩት ሀብስትዬን ብዬ እንጂ ሌላ ሰው ብዬ እኮ አይደለም እያለ እንግዲህ እየነገራት ነበር ለታፈስም። ታፈስ ምን ማለት ነው? እንዴት ነው አብስትን ብዬ ነው እዚህ የተቀመጥኩ የምትለው? ከዛ እኮ ከደም ከመቃባት እኮ ነው ሸሽተ እዚህ መጣው አይደል እንዴ? እንዴ ከደም ሸሽተ መጣው ደግሞ ሌላ ደም ትፈልጋለህ እንዴ? ምን ሆነ ነው ወንድም ንጉስዬ እያለችው ነበረ። እሱም አይ እንግዲህ እኔ ደም ፍራቻ አይደለም እዚህ መጣሁት፣ ግን ከሷ ሽሽትና ከሷ መራቅ አልችልም። በቃ እኔ ከአብስት አለም ርቄ መኖር አልችልም እያለ ነበረ። ይሄ ጉዳይ እንግዲህ ታፈስን ግራ አጋብቷታል። እንዴት እንደዚህ ሊሆን ቻለ? ወይኔ በአምላክ ይሄን ነገር ከሰማ በቃ ከወንድሜ ጋር ሌላ ችግር ነው የሚፈጠረው። አረንዱ ዘንድሮ ምን አይነት መከራ ውስጥ ነው የገባሁት እያለችው ነበረ። እሷም እባክህ የሆነ የምታውቀው ሚስጥር ካለ ነገር ምንድን ነው እያለችው ነበር። ምንም ሚስጥር የለም፣ ሌሊቱን ሁሉ ውጭ ላይ ነው ያደርኩት፣ እሷን ፍለጋ ነው ያደርኩት ነበራት። እውነትም እሷን ፍለጋ እንግዲህ ውጭ ላይ ነበር ያደረው። አብነትም አግኝቶት ነበር ውጭ ላይ እና እሱን ከአምላክ ጋራ ወደ እናንተ ቤት መሄድ አለብኝ፣ አዲስ ነገር ካለ በዛውም ሰማለሁ እያለ ነበር። በአምላክ ግን አይሆንም፣ ወደኛ ቤት በፍጹም መሄድ የለብህም፣ የታፈሰ ወንድም እንደሆንክ ደግሞ ከታወቀ ሌላ ችግር ይፈጠራል። ስለዚህ እዛው አብነት ቤት ተቀመጥ በማለት ነበረ አማናጭ ካጠገቡ ሄደው። እሱም ሀብስት አለሜንማ እንደሆንኩት ሆኜ አገኛታለሁ እንጂ በፍጹም ይሄ ነገር አይሆንም፣ እንዴት እንደዚህ ይደረጋል እያለ እንግዲህ ብዙ የማያውቀው ሚስጥር እንዳለ እንግዲህ እህቱም እየነገረችው ነው። እሱም አንቺም የማታውቂው ብዙ ሚስጥር አለ እያለት ይገኛል ማለት ነው። እና እንግዲህ አሁንም ያው ፍለጋውን ቀጥሏል ማለት ነው። መንገድ ላይ እንግዲህ የመኪናዎችን ታርጋ ቼክ እያደረገ ነው የሚገኘው። ይፍትሻም እንግዲህ በፍጹም ያላደረኩም ብላ ድርቅ ብላለች። ለሰውየውም ስትደውልለት እንግዲህ አቤቱ ዘሮ ይፍቱ ሲል ይህንን ቃላት እንግዲህ በትክክል ሰምተዋለች ማለት ነው ሀብስት። እሱ ግን እንግዲህ ወይዘሮ ይፍትም ሰው አለ ሰማ እንዳሰማክ እያለችው ነበረ። ሩቅ ነኝ ማንም የሰማ የለም ምንድን ነው ብለው እንግዲህ የመጨረሻውን በቃ ሁሉም ነገር እንዲያከናውነው ነግረዋለች ማለት ነው። እሱም የሰማሽው ስም አለ ወይ ነበር ያላት።
አይ ምንም የሰማሁት የለም። ስለዚህ የመጨረሻ ትዕዛዝ ታዝዣለሁ፣ ልፈጽመው ነው። ምንም ማድረግ አልችልም። እናንተ ሀብታም ስትባሉ ሀሳብ የላችሁም፣ ስለ ብር ብቻ ነው የምታስቡት በማለት እንግዲህ እያስፈራራት ይገኛል። በዚህ መካከል እንግዲህ ስልክ ድጋሚ ገብቶበታል ማለት ነው። ነገሮች ሁሉ ስላጣደፏትና ውጥረት ስለሆነባት ወይዘሮ ይፍቱ ቆይ ትንሽ ታገስ እያለችው ትገኛለች። በዛ መሀል ንጉስ እንግዲህ እዛ አካባቢ እያየ ነበረ። ያ እሷን ያገቱበት መኪና ወደዛ ግቢ ሲሄድ እንግዲህ በአይኑ አይቶታል ማለት ነው። ንጉስ ያንን መኪና ተከትሎ ቀጥታ ወደዛ ግቢ ገብቷል ማለት ነው። ንጉስ ሀብስትን ያስጠላታል ወይስ ደግሞ እሱም ራሱ ሌላ ችግር ውስጥ ይገባ ይሆን የሚለው በጣም ግራ የሚያጋባ ነው። አብነትም ግን ያው የሆነ ነገር አዲስ ነገር ካለ እንደውልልሃለን፣ አንተም በባለፈው ስልክ ደውልልን ብሎታል። ቀጥታ ለአብነትና ለባምላክ ይደውላል ወይስ ነገሮችን በራሱ መንገድ ተጋፍጦ ይጨርሳችኋል? እንግዲህ ሀብስት ያለችበትን ቦታ ደርሶበታል፣ መኪናውንም አይቶታል ማለት ነው። ቀጥታ ወደዛ ግቢ እያመራ ይገኛል ንጉስና ንጉስ እንግዲህ ጀግናው ሀብስትን ያስጠላታል እና በእጁ ይዞ ወደ ቤት የሚገባ ይሆናል ብለን እንግዲህ በዛ በዱላ ያን ሰውዬ አንዴ መጠቅለል አለበት ማለት ነው። እንግዲህ ሀብስት ምን ትሆናለች የሚለውን በቀጣይ ይዤላችሁ እመጣለሁ። ዛሬ ሲው ሰናበታችኋለሁ። እስከዛው ድረስ ቸር ሰንብቱልኝ።